ከሆስፒታል ከወጣ በኋላ ልብሴን ሁላ የሚጠርግልኝ የሚያጥብልኝ አጥቼ ያው አማራጭ ስላጣው ነው። አሁን አስቡት ሊስትሮ ቦታ ሄጄ ቁጭ ብዬ ሊስትሮ ስራ አጥቼ ተመልሼ መጥቼ ነው አሁን ልብሴን የማጥበው። አማራጭ የለኝም፣ የሚያግዘኝ የለም። እስቲ አስቡ እህት ወንድሞቼ፣ በእናታችሁ በቃ ሁላችሁም ተረባረቡልኝ እስቲ በእናታችሁ። ሩታንም የምታገኙበት መንገድ ፈልጉና ሩታ መጣ እንድታግዘኝ ቪዲዮ እንድሰራልኝ። እዚህ ደጋግ ምርጥ ዩቲዩበሮች አሉ፣ እነ ዊና በቃ ብዙ ሰዎች አሉ። እነሱም አንዳንዴ እየመጡ እንዲገቡልኝ በቃ ይሄን ሰላም የዩቲዩብ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁ በሰላማችሁ ይብዛ። እንዴት ናችሁ? በጣም ከፍቶኛል ዛሬ። ምንም አየር የለም፣ ስራ የለም። ከነጋ አንድ ጫማ አልደረኩም። ማርያምን ነው የምነግራችሁ፣ የምሬን አንድ ጫማ አልደረኩም ከነጋ ማለት ነው። አየር የለም፣ ስራ የለም። ደብሮኛል፣ ከፍቶኛል። በዛ ላይ እያመመኝ ነው። እንደምታዩት ሰሞኑ ሰርጀሪ ተሰርቼ ማለት ነው። ስፌቱ በጣም እያመመኝ ነው። መድኃኒት የምገዛበት ገንዘብ የለኝም። እንደምታየው በጣም ቸግሮኛል፣ በጣም ደብሮኛል። በቃ አንደኛ እጄ እያመመኝ ነው፣ ሁለተኛ ደግሞ ቁስሉ እያመመኝ ነው። እና እባካችሁ ሁላችሁ ማለት ነው ይህንን ቪዲዮ የምትመለከቱ ሁላችሁ ማለት ነው እባካችሁ እስከ መጨረሻው በማየት እንዲሁም ሰብስክራይብ በማድረግ እና እንድታግዙኝ በእግዚአብሔር ስም እለምናለሁ። በቃ መድኃኒት መግዣ የለኝም፣ እምበላው መጠጣው የለኝም። አንድ ጫማ ትላንትና አንድ ጫማ ተረጌ ነው ያለው። ከሚገርማችሁ አንድ ጫማ ተረጌ 30 ብር ይሄ ነው የገባሁት። አንድ እንጀራ ለመብላት 10 ጫማ መጥረግ አለብኝ። አስቡት። የቤት ኪራይ 2500 ብር እከፍላለሁ። የመድኃኒት 2500 ብር አለብኝ። መድኃኒቱን የምገዛው በ15 ቀን አንድ ቀን ነው፣ ቁስል ማድረቂያ ነው። አስቡት። ይሄ ሁሉ ተጭኖ አንድ የሚያግዘኝ ቤተሰብ የለኝም። የሊስትሮም ስራ የለም። በቃ በጣም ተቸግሬያለሁ፣ በጣም ከፍቶኛል። እንዲሁም ደግሞ የቡታጀራ ዩቲዩበሮች እነ ብሩኬ መታችሁ በእናታችሁ ከቻላችሁ እነ ብሩኬ ነውና ያለውበት ቦታ ነውና እባካችሁ ተባበሩኝ ቪዲዮ በመስራት ሩታንም የምታገኙበት መንገድ ፈልጉና ሩታ መጣ እንድታግዘኝ ቪዲዮ እንድሰራልኝ። እዚህ ደጋግ ምርጥ ዩቲዩበሮች አሉ፣ እነ ዊና በቃ ብዙ ሰዎች አሉ። እነሱም አንዳንዴ እየመጡ እንዲገቡልኝ በቃ ይሄን በማድረግ ለእናንተ ኮሜንት ላይ ጻፉላችሁ፣ ሼር በማድረግ ቪዲዮ ሼር በማድረግ እስከ መጨረሻ ይሉኝ። በጣም ተቸግሬያለሁ። ይኸው ሰሞኑ ጓደኞቼ እነ ቡቼና እነዩ የሪንግ ላይ ተገዝተው አመተውልኛል። ይሄንን ራሱ አልተጠቀምኩትም። ለምን አመመኝ። በቃ በጣም ተስፋ እየቆረጥኩ ነው። አይዞ የሚለኝ አጥቻለሁ፣ ከጎኔ የሚቆምልኝ ሰው አጥቻለሁ። እህት ወንድሞች ዛሬ ስራ የለም፣ አየር የለም። እንደ ዛሬ ከፍቶኝም አያውቅም። እግዚአብሔር በጣም በቃ እያመመኝ ነው። ስለዚህ በእናታችሁ ቡታጅራ ለምትገኙ ዩቲዩበሮች በእናታችሁ እየመጣችሁ ቪዲዮ በመስራት እንዲሁም ደግሞ ቻሌንጅን በመፈለግ እንዲሁም ደግሞ ማገዝ የምትችሉ ውጭ ያላችሁ ደጋግ እህት ወንድሞች የመዳም ቅመሞች በእናታችሁ አግዙኝ፣ ዝም አትበሉኝ። ወንድማችሁ አይደል? በቃ አግዙኝ፣ ደገፍ አድርጉኝ። ደገፍ አድርጉኝና የራሴ ስራ እንድጀምር እንዲሁም ይሄን ቪዲዮ ቫይራል እንዲወጣ ደግሞ ይሄንን ቪዲዮ እስከ መጨረሻ በማየት ተባበሩኝ። ዛሬ ስራ ስለሌለ እቤት ሄጄ ማለት ነው ልብስ ላጥብ ነው። በቃ ወደ ቤት ልሄድ ነው። በቃ ልብስ ለማጠብ እሄዳለሁ። ምንም አማራጭ የለኝም። በቃ ልብስ የማጥበው እኔ ነኝ። ከዚህ በፊት በጣም ረጅም የህይወት ታሪክ ነበረኝ እና እነግራችኋለሁ። እሱንም በሂደት የህይወት ታሪኬ ከአንድ ጀምሬ እስከ መጨረሻው እነግራችኋለሁ። እህት ወንድሞቼ ትዳርም ነበረኝ። በቃ ማታውቁት ነገር ምንም ነገር የለም። ስለዚህ አሁን እዚህ ስራ ስለሌለ እቤቴ ሄጄ ማለት ነው ልብስ ላጥብ ነው። ምንም ማድረግ አልችልም እና እባካችሁ ይሄን ቪዲዮ እስከ መጨረሻ ያዙት። አመሰግናለሁ። በቃ ወደ ቤት ሄጄ ልብስ ልጠብ። አየር ስለሌለ በቃ ልብስ ላጥብ ነው። በቃ አይሻልም? ቤተሰቦች ምን ላድርግ? አማራጭ የለኝም። እዚህ ጋር ሊስትሮ ሰርቼ 30 ብር ነው ማገኘው። ዛሬ ከነጋ ግን አንድ ጫማ አልጠረኩኝ። ትላንትና ግን አንድ ጫማ ጠርጌ ሳልበላ ሶስት ደረቅ ዳቦ ገዝቼ ነው ወደ ቤት የሄድኩት። 3 ደረቅ ዳቦ ገዝቼ ነው ወደ ቤት የሄድኩት
እና በቃ ምንም ማድረግ አልችልም። በቃ አማራጭ የለኝም። አሁን ደግሞ ወደ ቤቴ ሄጄ ልብስ ላጥብ ነው። ዛሬ እንደምታዩኝ ያው ፋሚሊዎቼ ልብስ ላጥብ ነው። አማራጭ የለኝም። እንደምታዩኝ ሰርጀሪ ተሰርቼ በአንድ እጄ ልብስ ላጥብ ነው። ሊስትሮ ቦታ ሄጄ ስራ አጥቼ ነው የመጣሁት። አንድ ጫማ አልጠረኩም። ሁለት ነገር ከማጣ እስቲ ዛሬ ልብስ ልጠብ ብዬ ወደ ቤቴ መጥቻለሁ። ያው እንደምታዩት ምንም አማራጭ የለኝ። ያዩት ወንድሞቼ ያው እንደዚህ ነው እስከ ዛሬ ድረስ ልብሴን የማጥበው። አሁን ግን ሰርጀሪ ተደርጌ ከሆስፒታል ከወጣ በኋላ ልብሴን ሁላ የሚጠርግልኝ የሚያጥብልኝ አጥቼ ያው አማራጭ ስላጣው ነው። አሁን አስቡት፣ ሊስትሮ ቦታ ሄጄ ቁጭ ብዬ ሊስትሮ ስራ አጥቼ ተመልሼ መጥቼ ነው አሁን ልብሴን የማጥበው። አማራጭ የለኝም፣ የሚያግዘኝ የለም። እስቲ አስቡ እህት ወንድሞቼ፣ በእናታችሁ በቃ ሁላችሁም ተረባረቡልኝ እስቲ በእናታችሁ። ይህንን የምታዩትን ቪዲዮ ስክሮል ሳታረጉት እስከ መጨረሻው በማየት ሰብስክራይብ በማድረግ አግዙኝ። በቃ ኑሮ እነዚህ ነው። ምንም ማድረግ አልችልም። አቅም የለኝም። ቤተሰቦቼ አቅም ያላችሁ ሰዎች አግዙኝ፣ እርዱኝ። ይሄው እኔ እንደምታዩኝ ነው። በአንድ እጄ ከአንድ እግሬ ጋር አጋጭቼ ነው ልብስ እያጠብኩ ያለሁት። ቢያንስ እንኳን ልብስ ማጠቢያ ማሽን፣ አንዳንድ ነገሮች፣ መድኃኒት መግዣ፣ የቀለብ፣ የቤት ክራይ፣ በቃ ደግፉኝ፣ አግዙኝ በእናታችሁ የእናታችሁ። ይኸው እንደምታየው እንደዚህ እያደረኩ በቃ ልብሴን የማጥበው አማራጭ የለኝም። በጣም ይከብዳል እኮ እግዚአብሔር የምሬ ነው። እኔ በጣም በቃ መሮኝ ነው የምነግረው። ነው ወዳጅ የለኝ፣ ቤተሰብ የለኝ፣ የማማከረው ቤተሰብ የለኝ፣ የሚረዳኝ የለ። እንደዚህ ሞኝ እናንተ በምታግዙኝ ገንዘብ እናቴን አገዛለሁ፣ እናቴን እረዳታለሁ። እና ይኸው እንደምታየው ምን አባቴ ላድርግሽ? አማራጭ የለኝም። እስቲ በእናታችሁ ሁላችሁም ተባብራችሁ ህይወቴን ቀይሩልኝ። በቃ የራሴ ስራ ፍጠሩልኝ እስቲ በእናታችሁ። በጣም ተቸግሬያለሁ። በጣም እየራበኝ ነው። የምበላው መጠጣው የለኝም። ኢቭን ደግሞ ለብዙ ነገሮች በቃ ገንዘብ ያስፈልገኛል። አግዙኝ፣ ተባበሩኝ፣ ከጎኔ ቆሙልኝ በእናታችሁ በእናታችሁ። ትላልቅ ደግሞ ሰብስክራይብ ያላችሁ ሰዎች እባካችሁ ዝም አትበሉ፣ ተረባረቡልኝ በእናታችሁ። ምርጥ ደግ ወንድሜ ደግሞ አብርሽ በእናትህ ይህን ቪዲዮ በእናትህ በቃ የሆነ መፍትሄ ይፈልግልኝ። አብርሽ፣ ብሩኬ፣ ሩታ፣ ዊና እዚህ ቡታጀራ ውስጥ ብዙ ዩቱበሮች አላችሁ። በእናታችሁ እየመጣችሁ ጠይቁኝ። ምን ችግር አለ? አላሳዘናችሁም ግን በማለት
ወንድም የላችሁ እህት የላችሁ፣ በእናታችሁ በቃ ሁላችሁም ተባበሩኝ። ስልክም የለኝም አሁን በሰው ስልክ ነው የምጠቀመው። በእናታችሁ ስልክም የለኝም፣ ስልክም ግዙልኝ። ስንት ደጋግ ኢትዮጵያ ኤርትራውያን ስንት እኔ ስንት እህት ወንድም እያለኝ እዚሁ እንደምታዩ በአንድ እጄ ልብስ እያጥብ አስቡት። እግዚአብሔርን በቀን አንድ ጫማ የሚያስጠረገኝ አጥቼ ነው ወደዚህ ወደ ቤት የመጣሁት። እያለቀስኩ ነው የመጣሁት። የሚረዳኝ የለም። በቃ በእናታችሁ ይህን ማድረግ አያቀታችሁ። በቃ ትላልቅ ዩቱበሮች ደግሞ እየመጣችሁ ጎብኙ፣ አግዙኝ። ወንድማችሁ አይደለሁም? የምገኘው ቡታጅራ ነው። አድራሻ የምትሉኝ ቡታጅራ ነው የምኖረው። በቃ ይህን ማድረግ አያቀታችሁም። እኔ በጣም መሮኛል። እግዚአብሔርን ተስፋ ቆርጫለሁ። በቃ የምነግረው የለም፣ የሚረዳኝ የለም። ማርያምን የምሬ ነው። ሌላ ጊዜ ቤት ሰራ ነበረ፣ ምግብ ማለት ነው። ኢቨን አሁን ደግሞ ቤት ውስጥ መስራት አልችልም። እንደምታዩ ተሰፍቼ ነው የመጣሁት። ሰርጀሪ ተደረጌ ነው የመጣሁት አይደል? አሁን ደግሞ እንደምታዩ ደግሞ ይኸው ሰው ከማስቸግር አስቡት። አንድ ልብሶቼ ለማሳት 500 ብር ነው የሚጠይቁት። ሳሙና ገዝቼ ላርጎ ገዝቼ 500 ብር ልብስ ማሳጠቢያ ይጠይቃሉ። እንዴት አረግ እኔ አንድ ዳቦ መበላበት ገንዘብ ሳይኖረኝ እንዴት 500 ብር አወጣለሁ? እባካችሁ ዝም አትበሉ እባካችሁ። በቃ እየመጣችሁ አግዙኝ፣ ተባበሩ። እኔ በጣም መሮኛል። እንደናንተ ደጋጋየት ወንድሞች እያለኝ ጎዳና ወጥቻለሁ። በእናታችሁ Sheepy. Huh? በቃ ፋሚሊዎች ሁላችሁ ማለት ነው በእናታችሁ ቪዲዮውን እስከ መጨረሻ በማየት አግዙኝ። ከስር ደግሞ አካውንት ቁጥሬን አስቀምጥላችኋለሁ፣ ፒን አደርጋለሁ። እናንተ ደግሞ እያገዛችሁኝ እየረዳችሁ እና በእናታችሁ ይህን ማድረግ አያቅታችሁም። ባካችሁ ዝም አትበሉ ፋሚሊዎች። ወደ ታች አድርጉ።